እናት ያኪም ቀጠሮ አለብኝ ብላ ወጣለች። ደግሞ ቁርሱን ያዘጋጀሁት እኔ እናንተ እንድንበላ እኮ ነው። ዳጊ ፕሊስ ከዚህ በላይ ያለመፈለግ ስሜት እንዲሰማኝ አታደርጊ። እንዴ እነዚህ ምን እያልሽ ነው? ቆይ እንዴት ያለመፈለግ ስሜት ይሰማሻል? ልጄ ተረጋጋ ዮሴፍ፣ ተረጋጋ። ምን ሆነ ነው ልጄ? ልጄ በጣም ደህና ናት። የታለች? አሳይ አንተ ተረጋጋ። ልጄን አሳይ፣ ልጄን አሳይ። ይኸውልሽ ነፂ፣ ነገሩን በደንብ አሰብኩት እና ምናልባት አንቺ ልክ ልትሆኝ ትችያለሽ። ሁሉም ነገር እየመራኝ ያለው ወደ ሄማን እናት ነው። ግን እባክሽ ይህንን ነገር ለአባትሽ ሆነ ለማየ እንዳትናገሪ። እኔ በራሴ መንገድ እወጣዋለሁ። በዳግም ህመም ሳትድን አሁን ደግሞ ድጋሚ እናቷን አጣች። እናትና ልጅ ሁለቱም መልካም ናቸው። እናታቸው ለእኛም እናታችን ነበረች። እውነትህን ነው። የሄሚ እናት ሰውን ከሰው አትለይም ነበር። ቆይ ምን አይነት አስመሳይ ሰው ነህ? ታውቃለህ እኔ ጓደኛዬ እንደሆንክ ነበር ማስበው። አንተ ግን ምን አደረክ? እኔ ያስተዋወቅኩን ሴት ከኔ በላይ ደግፈህ ልትገለኝ ሞከርክ። ጭራሽ ሚስትህንም እገልሻለሁ ብለህ ማስፈራራት ጀመርክ። ምን? እኔ ነኝ አንተን ለማስገደል የሞከርኩት? እንዴ ዳኒ ምን ሆነክ ነው? ማነው እንደዚህ ደበደበክ? ከዳግም ጋር ተደባድበን ተጣልቼ ነው። ከዳግም ጋር? እማዬ ላገባ ነው። ምንም አይነት ድግስ አልፈልግም። የማገባት ሴት አዘን ላይ ናት። ስለዚህ ሰርግ አትፈልግም። አይሆንም። አንተ እኔን ጥለህ ማግባት አትችልም። እሱ መቼም ነው የማይሆነው። እማዬ እባክሽን ተረጋጊ። መቼም ቢሆን ጥዬሽ አልሄድም። እኔም በሆነ የማገባት ሴት አብረንሽ ነው የምንኖረው። አይ ትወስድብኛለች። አንተን አታላ ከኔ እንድትርቅ ነው የምታረገ። ዳግም አግብቷል። እኔ ደግሞ ይመንን ወዳታለሁ። እንዳገባት ጠይቂያትም ጊዜ ስጠኝ ብላኛለች። ልጄ ተው፣ እሷ አንተን አታፈቅራ። አባትህ እኔን ጥሎኝ እንደሄደ እሷም ጥላ ትሄዳለች። ግን እኮ እማዬ በጣም ተወጃት ነበረ እኮ። ጥሩ ልጅ መስለኝ ነው። አንተ ልጄን እንደምትወስድብኝ ባቅ ኖሮ ገና ከመጀመሪያውኑ ነበር ማባረራት። እማዬ አሁን እኮ ሚስት ሆና እዚህ ቤት ትመጣለች። ከዛ በኋላ ሶስታችንም አብረን በደስታ እንኖራለን። አይ ልጄ አንተ እንድታገባ አልፈልግም። እሷንም ቢሆን ሌላም ሚስት ቢሆን እንድታገባ አልፈልግም። ይወስዱብኛል። አታለው ከኔ አጣልተው ይወስዱሃል። ከዛ እኔ ብቻዬን እቀራለሁ። እንደዛ ሆነም እማዬ። ቆይ ስታስቢው ከአንቺ ከወዷ እናቴ የሌላ ሰው ወሬ የምሰማ ይመስልሻል እንዴ? እንዴት ነው የምታስቢው? አይሆንም አልኩ አይሆንም። አታገባም አትፈልግ። እማዬ ላሳውቅሽ ብዬ ነው እንጂ ከወሰንኩ ቆይቻለሁ። የእሱ ውሻ መሆኔ ካልቀረ እሱ የጣለው ነገር ምን ያህል ዋጋ እንዳለው አሳየዋለሁ። እንደዛ ከሆነ እሷን ወይን እኔን መምረጥ አለብህ። ቆይ እማዬ ምን እያልሽ ነው? ቆይ ምንድን ነው የምታወሪው? ሁለታችሁም እኮ ለእኔ ትልቅ ቦታ አላችሁ። ለአንቺ እንደ ልጅሽ፣ ለእሷ ደግሞ ባሉኝ እኖራለሁ። በዚህ ደግሞ ግዴታ መስማማት አለብሽ። ካልተስማማውስ ጥለህ ልትሄድ ነው? ቆይ እማዬ ምንድን ነው ሀሳብሽ? ሳላገባ ቆሜ እንድቀርልሽ ነው የፈለግሽው? ምንድን ነው እማዬ ንገሪኝ እስኪ። አዎ ማግባት የለብህም። ማፍቀርም ማግባትም የለብህም። ካልሆነ ግን ልክ እንደኔ ልብ ይሰበራል። ጥለው ይሄዳሉ። ከኔ ከእናትህ ውጭ ሁሉም ናቸው ጥለው የሚሄዱት። እማዬ እኔ ማግባት እፈልጋለሁ። እምቢ የምትይ ከሆነ ግን ከእሷ ጋር መኖር ጀምሬ ስትናፍቂኝ ብቻ ነው መጥቼ የማይሽ። አየህ በአንድ እኔን እንድትተወኝ አሳምናለች። ጭንቅላትህን መርዘዋለች። አንተ
እማዬ እሷ አንቺን በጣም ነው የምትወድሽ። ከአንቺ ጋርም ለመኖር ትፈልጋለች። አይ የምትይ ከሆነ ግን ምርጫው ራስሽ ነው። እባክህ ልጄ እየለመንኩ ነው፣ ጥላኝ አትሂድ። እኔ እኮ ብቻዬን ስሆን እፈራለሁ። እና ታዲያ ምንን ወደዚህ እንዳመጣት ፈቃደኛ ሆኜ እማዬ? እሺ ግን ግዴታ እንደወዳት አታድርገኝ። እኔ መቼም አልወዳትም፣ እሷ አስመሳይ ነች። እሱም በደንብ ስትግባቢያት ትወስኛለሽ። በቅርቡ 3 ስለምንሆን ለሚስቴ አንዳንድ ነገሮችን ማስተካከል አለብኝ። በቃ የሆነ የምጨርሰው ጉዳይ ስላለ እኔ ልሄድ። መቼም አንተን እንድትወስድብኝ አልፈልግም። በፍቃዷ ራሷ በቃኝ ብላ እንድትወጣ ነው ማደርጋት። አንተንም እንዳባትን ማጣት አልፈልግም። እንዴት ዋላችሁ? ሄመን አለሽ? አለሁ። ኑ ግቡ፣ ቁጭ በሉ። ያሱ እስኪ ሄመን እንዴት ነሽ? አሁን እየተጽናናሽ ነው አይደል? ከመጽናናት ውጭ ምን አማራጭ አለኝ? እሱስ ልክ ነሽ። ምን ነው ብቻሽን ቀርሽ? ለነገሩ ያ ፍቅረኛሽም ሌላ ሰው ሊያገባ ነው አሉ አንቺን ትቶ። የ30 ሺህ ብር ታላቅና አጓጊ ቅናሽ የተደረገባቸውን እጅግ ዘመናዊና ቅንጡ አፓርትመንቶችን ለ10 ደንበኞች ብቻ ይዘንላችሁ መጥተናል። ለዛውም በመሃል ፒያሳ አፓርትመንቶቹን 70% አስቀድመው ለሚከፍሉ 30% ታላቅ ቅናሽ በማድረግ ባለ 2 መኝታ 95 ካሬ በ6 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8.2 ሚሊዮን ብር ጠቅላላ ክፍያ እነዚህን በከፍተኛ ፍጥነት በመገንባት ላይ የሚገኙ እጅግ ዘመናዊ አፓርትመንቶችን ማግኘት ይችላሉ። ልብ ይበሉ፣ ይህ የ30% ታላቅ ቅናሽ ለጥቂት ቤቶችና ለጥቂት ደንበኞች ብቻ የወጣ ልዩ ዕድል ሲሆን ከ10% ቅድመ ክፍያ ጀምሮ በተጨማሪም ቀሪውን ቀስ ብለው በኢትዮጵያ ብር በ3 ዓመት የሚከፍሉበትን የክፍያ አማራጭ አመቻችተን እናንተን እየጠበቅን እንገኛለን። ለበለጠ መረጃ ይደውሉ። እሱስ ልክ ነሽ። ምን ነው ብቻሽን ቀርሽ? ለነገሩ ያ ፍቅረኛሽም ሌላ ሰው ሊያገባ ነው አሉ አንቺን ትቶ። በቃ ምንም ነገር መደበቃችሁም አይደል? ቆይ ልታጽናኛት ነው ወይስ ደግሞ ህመም አልታበብሽባት ነው የመጣሽው? ቆይ ምን አይነት ሰው ነሽ? ታያት፣ ልክ ናት። አንዳንድ ጊዜ ስትወድቂ የሚረባረብብሽ ብዙ ነው። ሁሉም ነገር ቀርቶብኝ እናቴ ብቻ በኖርችልኝ። አይዞሽ፣ መርሳባችሁ እንኳን ትጽናኛለሽ። ሁሉም ሰው በውስጡ የተደበቀ ቁስል አለበት፣ ግን ደግሞ ቁሞ ይሄዳል። መቼም እኔ ወንድሜን ሳጣ ምን ያህል እንደተጎዳሁ ታውቂያለሽ። መቼም ላንቺ አልነግርሽም። ጠላቶቼ ሊጥሉኝ ቢሞክሩ እኔ ግን በፍጥነት አገግሜ ፊት ለፊታቸው ቆማለሁ። ደግሞ ጠላቶችሽ እነማን ናቸው? እናትሽን እኮ ቀን አግኝቻት ነበረ። ወደ ማታ ሞተች የሚባለው ነገር ስሰማ ደንግጫለሁ። ነው ጠላቶች አሉ። እናትሽን ሰው ነው እንደገደላት? ኧረ እባክሽ አንቺ ሴትዮ አርፈሽ ተቀመጪ። በሄድኩበት ቁጥር እኮ ተሳቅቄ የምሄድኩኝ። እኔም ከስህተት ያልማርም ሁሌ ከአንቺ ጋር ተከትዬ እሄዳለሁ። አሁን ደግሞ ምን አደረግኩ? የተወራውን የነገርኳት። እናቴ ልብ ድካም ነበረባት እና ምን ያላወቅኩም ነበር። እናም ድንገት ተነስቶባት እኔ አጠገቧ ብሆንም ግን ላድናት አልቻልኩም። አይዞሽ ውዴ፣ አንዳንዴ ምንም ብናደርግም ማንቀይራቸው ብዙ ነገሮች አሉ። ለእናትሽ የተጻፈችላት ቀን ያች ቀን ነበረች። አንቺ ብትለፊም እኮ ከዛች ቀንና ሰዓት ማለፍ አይቻልም። አረ መቀየር ስችል ነበር። እኔ ስለ ልብ ድካማ ምንም አላውቅም ነበር። እራሷን ብቻ ይዛለች ነበር የመሰለኝ። እንድትነቃም እየሞከርኩ ነበር። ሄሎ ሜሉዬ፣ ብታይ ከምታስቢ በላይ በጣም ደስተኛ ሆኛለሁ። እንዴ
ቆይ ዛሬ ምን ተገይቶ ነው እንደዚህ ጥርስ በጥርስ የሆንሽው? ሜሉ ያታምኝም ያጅል ፍቅረኛሽና ውዱ ባሌ ዳግም ላይ ታረቁን የተጣሉት። እነሱ ማመን ከባድ ነው፣ ግን ታውቂያለሽ አይደለ ይቅር እንዳላልኩሽ? ወይ ውዴ ይቅርታ ጠየቅኩሽ አይደል እንዴ? ደግሞ ምክንያቴን ነግሬሻለሁ። አንቺ እስከዛ ሼባ ጋር ለመዝናናት ወጥተሻል ነበር። ደግሞ የኔም ጥፋት ብቻ አይደለም፣ አንቺም እኮ ስልክ አታነሺም። ለነገሩ በመጣም ዳግም ሲያየኝ አንቺ ጓደኛ መሆኑን ሲያውቅ ሄዶ ለዳኒ ይነግረዋል። ከዛ እንዳጠመድኩት ይገባል። እኔ ደግሞ እሱ ምንም ሳልቀባበለው መለያየት አልፈልግም። ግን ተጠንቀቂ እሺ። አሁን የት ሆነሽ ነው? ብታይ በጣም ደብሮኛል። ሰሞኑን ዳኒን ስላላገኘሁት ወደ ሰፈሩ እየሄድኩ ነው። በዛው መጣና አንቺንም አገኝሻለሁ። አንገናኝም? ሰፈራችሁ ቆንጆ በርገር ቤት አለ፣ እዛ ትጋብዥኛለሽ። መቼም አንቺና ገንዘብ በቃ ጋብዝሻለሁ የሚል ቃል ካፍሽ አይወጣም። ለማንኛውም ዛሬ እኔ መውጣት አልችልም። ዳጊም እንዳመመኝ ሲያቅ ነው የሚንከባከበኝ። አለዛማ ከቤት ቆጣው ተሽሏታል ብሎ ያስባል። እሺ በቃ ላግኘውና በኋላ ደውልሻለሁ። አንዳንዴም ዳግም ሳይኖር እመጣለሁ። ከዚህ በኋላ በቅስ ምን ሊያመጣ ነው? እነሱ እንደውን ዳግም ላይገናኙ ነው የተጣሉት መስሎሽ ነው? እባክሽ የእነሱን ጓደኝነት አታውቂውም። ለእንደዚህ አይነት ነገር ሲሆን ይገናኛሉ። ግን እኮ ምንም አላደረግንም። በቃ ይወቁ። ለምን ይሄን ያህል የምንጨነቀው? እሱስ ልክ ነሽ። በቃ እደውልሻለሁ። እሺ ዳኒ መጣ። ቻው። እሺ ባይ ቻው። እኔ ፍቅር ኧረ ወደዛ ምን እኔ ፍቅር በጣም ጠፋክብኝ። ስደውል ደግሞ አታነሳም። በጣም ተጨነኩኝ እኮ። ቆይ ደግሞ ምን ሆነክ ነው? ከማን ጋር ተጣልተክ ነው? ምንም አይደለም እባክሽ፣ ከሰፈር ልጆች ጋር ተጣልቼ ነው። የኔ ፍቅር ምን ሆነሃል? ስላየኸኝ እኮ ደስተኛ አትመስልም። አዎ እኔ ብቻ ሳልሆን ሚስቴን ብታይሽ ደስተኛ አትሆንም። ምንድን ነው ያልከው? ሚስት? እየቀለድክ ነው እንዴ ዳኒ? እኔ እንደዚህ አይነት ቀልድም ሆነ ጨዋታ አይመቸኝም። እሺ ጨዋታ ነው ያልሽው? እንደውም ጨዋታ የነበረው ከአንቺ ጋር ያሳለፍኩት ጊዜ ነው። አብሬሽ የነበርኩት ደግሞ የምወዳትን ሴት ለመርሳት ነበረ። ኧረ እባክህ ስማ ዳኒ፣ እኔ በኋላ ቀልድ ነው ጨዋታ ነው ይቅርታ አድርግልኝ ምናምን ብትለኝ አልሰማህም። እሺ እንግዲያውስ አፍቅሬሻለሁ ብዬ እያስመሰልኩ የነበርኩት የምወዳትን ሴት ለመርሳት ነበረ። ለዚህም ደግሞ ይቅርታ ዳኒ። አውላት ለወራቶች ሙሉ ስታቃጥለኝ ቆይታ በደቂቃ ሰራውላት። አንተ ዳኒ አንተ ማዝለው ግሮን የመጥቁንኩ በጥላኝ የምትሄደው ትሰማኛለህ? እኔ ሜላት ማን እንደሆንኩ አሳያለሁ። እሺ አሳያለሁ። ለወራቶች እንደተጫወተችብኝ በደቂቃ ውስጥ አቃጠልኳት። ጌታ አባቷ የኔ ፍቅር ባለፈው ኦንላይን ላይ ያየኋት ቀሚስ ትገዛልኛለህ አይደል? አንቺን የሚያስደስትሽን ነገር ሁሉ ለማድረግ እኮ ዝግጁ ነው። ውይ እንዴት እኮ እንደምወድ በዓለም ላይ እናንተ የምወደው ሰው እንደሌለ ታውቃለህ አይደል? እኔም በጣም አፈቅርሻለሁ ቆንጆ። የኔ ፍቅር መኪና እኮ ብትገዛ እንደዚህ በፀሐይ አልጠቋቁሩ ነበር። ፊቴን እያየኸው ነው አይደል? እሺ እኔ ቆንጆ በቅርቡ ቆንጆ መኪና ገዝቼ ሰርፕራይዝ አደርግሻለሁ። እሺ እሺ እኔ ፍቅር። ቆይ ምን አይነት ደነዝ ነኝ? ይሄን ነገር እንዴት ነው ማየት ያቃተኝ? ለነገሩ ማየት አቅቶኝ ሳይሆን ራሴን ሳታለል ነበር። እውነትም ፍቅር ጅል ያደርጋል። የ30 ሺህ ብር ታላቅና አጓጊ ቅናሽ የተደረገባቸውን እጅግ ዘመናዊና ቅንጡ አፓርትመንቶችን ለ10 ደንበኞች ብቻ ይዘንላችሁ መጥተናል። ለዛውም በመሃል ፒያሳ አፓርትመንቶቹን 70% አስቀድመው ለሚከፍሉ 30% ታላቅ ቅናሽ በማድረግ ባለ 2 መኝታ 95 ካሬ በ6 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8.2 ሚሊዮን ብር ጠቅላላ ክፍያ። እነዚህን በከፍተኛ ፍጥነት በመገንባት ላይ የሚገኙ
እጅግ ዘመናዊ አፓርትመንቶችን ማግኘት ይችላሉ። ልብ ይበሉ፣ ይህ የ30% ታላቅ ቅናሽ ለጥቂት ቤቶችና ለጥቂት ደንበኞች ብቻ የወጣ ልዩ ዕድል ሲሆን ከ10% ቅድመ ክፍያ ጀምሮ በተጨማሪም ቀሪውን ቀስ ብለው በኢትዮጵያ ብር በ3 ዓመት የሚከፍሉበትን የክፍያ አማራጭ አመቻችተን እናንተን እየጠበቅን እንገኛለን። ለበለጠ መረጃ ይደውሉ። ይህን ነገር እንዴት ነው ማየት ያቃተኝ? ለነገሩ ማየት አቅቶኝ ሳይሆን ራሴን ሳታልል ነበር። እውነትም ፍቅር ጅል ያደርጋል። እሷና ዳግም ለሰሩት ስህተት የእጃቸውን ያገኛሉ። ስሚኝማ ሄመን፣ ምን አልሽ? መቼም አንቺም እናትሽም በጉሊት ስራ ነው ስትተዳደሩ የነበረ። ያን ስራ ለመቀጠል ሀሳብ የለሽም አይደል? አይ እስካሁን ምን ማድረግ እንዳለብኝ አላሰብኩም። እናትሽ እንደው ወደማይቀረው ዓለም ሄዳለች። የፈለገ አዝነሽ ብትቀመጭም አትመልሻትም። እኔ የምሰራበት ድርጅት በጸሐፊነት ክፍት የስራ ቦታ አለ። ያው የተመረቅሽበት እንዳልሆነ አውቃለሁ፣ ግን እሱን እየሰራሽ በተማርሽበት እድገት መጠየቅ ትችያለሽ። እሺ አስብበታለሁ። የምን አስብበታለሁ ማለት ነው? ቤት መቀመጥ ማለት እኮ ሀዘንን ማባባስ ማለት ነው። አውቃለሁ እናትሽ ከሞተች ገና ቀናቶች ናቸው፣ ግን ደግሞ ለመኖር መስራት አለብሽ። እንዳልኩሽ አመታቶችንም እንኳን አዝነሽ ብትቀመጭ እናትሽን አትመልሻትም። እሺ እንጠይቂልኝና እሰራለሁ። ማን እንደዚህ በለው ብዬ ነው ቤት የምቀመጠው? እነሱ እንደሚፈልጉት ወድቄ አልቀርም። ሄመን ምንድን ነው? ቆይ የተጣላሹ ልትበቀዩ ያሰብሽው ሰው አለ እንዴ? አይ እንደዛ አይደለም። እንዳለማ ግልጽ ነው። እያት እስኪ ፊቷን፣ ያን የመሰለ ፊቷን ምን እንደመሰለ። ቆይ የተናደድሽበት ሰው አለ? በዛ በፍቅረኛሽ ምክንያት ነው አይደል የተናደድሽው? ልታጽናኒ ስለመጣችሁ በጣም አመሰግናለሁ። በቃ አለቃሽን ጠይቂና ደውይልኝ፣ ከዛ መጥቼ እሰራለሁ። እንዴ ሄመን፣ ለመሄድ እኮ አላሰብንም ነው? ከቤትሽ ልታስወጪኝ ፈልገሽ ነው? አይ እንደዛ አላለችም። ፊቴ ላይ እኮ መሸኮል ያስታውቃል። በዛ ላይ ደግሞ ቤት ብዙ ስራ እንዳለ ታውቂያለሽ አይደል? እና በቃ እንሂድ። ከቤት ስንወጣ እኮ ቶሎ እንመለሳለን አልሽኝም ነበር? ነው ምን አዲስ ነገር ተፈጠረ? በቃ ሄመን ፈጣሪ ያጽናሽ፣ እንደውልልሻለን። እሺ እንሂድ። እሺ። አረ ይሄማ አይሆንም። ምን እያደረግሽ ነው? ያዥ እንጂ ምንድን ነው? እኔና ጓደኛዬ እኮ ስራ እስክትጀምሪ ድረስ ለካርድ እንድትሆንሽ ነው። ያን ያህል ብዙ አይደለም። አረ ተይ፣ እኔ አልፈልግም። ያዥ፣ ምንም አይጠቅምሽም። እሱ ትንሽ ነገር ነው። እሺ። የዳኒ እናት እንዴት ነሽ? ምን ደህንነት አለ ብለህ ነው? እናንተ ልጆች ከመቼ ወዲያ ነው ደግሞ ከሰው ጋር እየተጣላችሁ የምትደባደቡት? አታስቢ፣ ብዙም አልተጎዳውም። ዳኒ አለ እንዴ? ስራ ቦታ ሲሄድ እኮ ስራ ቦታው ታሽጓል ይላል። ቆይ ምን ሆኖ ነው? ታሽጓል? እንዴት? ለምን? ቤቱ ታሽጎ ነው እንዴ እሱ ጋብቻ የሚለኝ? እሷ ናት እንዲህ እንዲሆን ያደረገችው። ማለት የዳኒ እናት ዳኒ ሊያገባ ነው እንዴ? እኔ እኮ አመጣጤ ትላንት ስላስቀየምኩት ጸጸቱን ስላልቻልኩት ይቅርታ አልጠይቀው ነበር። አዎ አንተማ ጥሩ ልጅ ነህ፣ እንኳንም የተውካት። አንተ ስትተዋት ልጄን አጠመደችብኝ እንጂ እባክህ ልጄን አደንልኝ። ልትወስድብኝ ነው።
ከእጄ ልትነጥቀው ነው። አይምሮውን እየበረዘችው ነው እኮ። ይኸው እንዴትም ብላ እንዲያገባት ልታደርገው ነው። አልገባኝም። ማንን ነው የሚያገባው? ዳኒ ሜላትን ሊያገባት ነው? የምን ሜላት ነው? ያንተን ጉድ ነው እንጂ አንተን ማግባት ሲያቅታት ይኸው ልጄን አጠመደችው። እባክህ አንተን ይሰማሃል፣ እንዳያገባት አድርገው። የዳኒ እናት በጣም ግራ እያጋቡኝ ነው። ቆይ ዳኒ ማንን ሊያገባ ነው? መቼም ይሄ የኔን ሄመን አይደለም አይደል? እራሷ ናት እቺ እስስት ልጄን አታለለችው።